እስቲ ሁላችሁም የትንሣኤው ፍሬዎች በሉ እስቲ። በዚህ ርዕሳችን ቤተክርስቲያን በትንሣኤው ያገኘችው ምንድን ነው? እኛ ምንድን ያገኘነው የሚሉትን አንድ 5 ነጥቦች ባጭሩ አሳያችኋለሁ። ትንሣኤ የመዳናችን ዋና ራስ ነው። መዳናችን የተረጋገጠበት ዋናው የመዳናችን መገለጫ የክርስቶስ ትንሣኤ ነው። አምላካችን እኛን ሲያድነን አሁን ከነገ ወዲያ እንደምታውቁት ልደተ ማርያምን እናከብራለን። የእመቤታችንን ልደት ድንግል ማርያም ስትወለድ እግዚአብሔር ልክ እንደ ጥሩ መሐንዲስ እንደ ጥሩ ባለሙያ መሐንዲስ የመዳናችንን ዲዛይን ሲሰራው ነው የምንመለከተው። አሁን ይህንን ህንፃ ቤተ መቅደስ እንዲህ ከመቆሙ አስቀድሞ ባለሙያ እንዲህ ባለ ሁኔታ እንዲሰራ ጥሩ ዲዛይን እንደሚያደርግ ሁሉ አምላካችንም ለእኛ መዳን ምክንያት የምትሆነውን ድንግል ማርያም ወደዚህ ዓለም ሲያመጣ የመዳናችንን ዲዛይን ሰርቶታል። ከዚያ ደግሞ ከድንግል ማርያም ሲወለድ ዛሬ በዓለ እግዚእ ነው፣ የጌታ የተወለደበት ቀን ነው። ሲወለድ ደግሞ የመዳናችንን መሰረት ጥሎታል። ከዚያ በትንሣኤው ደግሞ የመዳናችንን ምሰሶ ሰርቶታል። እነዚህ ሁሉ የመዳናችን ቁልፍ ምስጢሮች ናቸው። ትንሣኤያችን ዶሮ ከመብላት የበግ ሥጋ ከመብላት ከጾም ተለይተን በፍስክ ምግቦች የመሰቃየት ጉዳይ አይደለም። እንደዚህ የምናደርገው የምንበላው የምንጠጣው ቤተክርስቲያን ዓርብም ረቡዕም ጭምር ከጾም እንድንከለከል ያደረገችበት ዋና ምክንያት መብላትን እያለማመደችን ሳይሆን ከተጋድሎ በኋላ የምንኖር ሰው አለ እንዲህ ያለ በምድር ላይ ያለ ተጋድሎ ድካም የለውም፣ ሰንበት ብቻ ነው፣ ረፍት ብቻ ነው የሚለውን ለማሳየት ያክል እንጂ በልተን ጠጥተን ኃጢአትን እንድንለማመድ እድል የመስጠት ጉዳይ አይደለም። ብዙ ሰው እንደሱ ነው የሚያስበው። እና ምንድን ነው ትንሣኤው? በትንሣኤ ያገኘነው ነገር ምንድን ነው? ቤተ ክርስቲያን በተለየ ሁኔታ ነገረ ትንሣኤውን በተለየ መንገድ የምትገልጥበት ጊዜ ነው እንጂ የክርስቶስን ትንሣኤ ቤተ ክርስቲያን የማትገልጥበት ጊዜና ወቅት የለም። ትምህርቶቻችን በአጠቃላይ ብትመለከቷቸው፣ ጸሎቶቻችን በአጠቃላይ ብትመለከቷቸው በምስክርነት እየጀመሩ በተስፋ የሚደመደሙ ናቸው። መጽሐፍ ቅዱሳችንን ብታዩት የመጀመሪያው የመጽሐፍ ቅዱሳችን ክፍል ኦሪት ዘፍጥረት ይባላል። ኦሪት ዘፍጥረት የምስክርነት መጀመሪያ ነው። ይህንን ዓለም ካለመኖር ወደ መኖር እግዚአብሔር እንዳመጣው በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ ይጀምራል። የመጽሐፍ ቅዱሳችን መጨረሻ ደግሞ ራዕየ ዮሐንስ ነው። ራዕየ ዮሐንስ ደግሞ የዚህን ዓለም መጠቅለልና ሌላ ከትንሣኤያችን በኋላ የምናገኘውን አዲስ ዓለም የሚተረክልን መጽሐፍ። ቅዳሴያችንን የምትመለከቱ ቄሱ በምስክርነት ጀምሮ አሐዱ አብ ቅዱስ ብሎ ጀምሮ ከዚያ በኋላ በዲያቆኑ የስንብት ቃል እቱ በሰላም የሚል እንሰማለን። እቱ በሰላም የሚለው ቃል ወደ እግዚአብሔር መንግሥት በሰላም ያግባችሁ ነው ትንሣኤን የሚያሳየው። እንደውም በአንዳንድ ምስራቃውያን ምዕመናን ዘንድ የተለመደ ነገር አለ። ልክ ዲያቆኑ እንደኛ ሲያሰናብት ቶሎ ዕቃ ጓዙን እያነሳ አይደለም የሚወጣው። ይህንን ታላቅ ድምፅ የስንብት ድምፅ ሲሰሙ ምዕመናን በአንድ ላይ አንድ ተሰጥኦ ያሰማሉ። አቤቱ ዓይኖቻችን በሕዝብ ሁሉ ፊት ያዘጋጀውን ማዳንን ተመልክተዋልና ባሮችህን አሁን በሰላም ታሰናብታቸዋለህ። በሞት እንኳን ቢሆን ብታሰናብታቸው ዓለማችንን አይተናል፣ መዳረሻችን ገብቶናል በአንተ ትንሣኤ ይላሉ። ለምን? በክርስትና ውስጥ በጥልቅ ስለሚኖሩ። ጸሎት ሃይማኖታችንን ብትመለከቱ ጸሎት ሃይማኖት በአማርኛው ጊዜ ትጸልዩታላችሁ እናንተ። ውዳሴ ማርያም የዘወትር ጸሎት ላይ የተቀመጠ ነው። ናምን በአሐዱ አምላክ እግዚአብሔር አብ አሐዜ ኩሉ ገባሬ ሰማያት ወምድር። ይሄ ምስክርነት ነው። ሰማይና ምድርን በፈጠረ በእግዚአብሔር አብ እናምናለን ብለን መጨረሻ ላይ ምን እንላለን? ወንሴፎ ትንሣኤ ሙታን፣ የሙታንንም መነሳት ተስፋ እናደርጋለን። ጉልላት ነው ትንሣኤ ለቤተ ክርስቲያን። አዕማደ ምስጢራቱን ስትማሩ ሰንበት ተማሪዎችም ሌሎቻችሁ እንደምታውቁት በምስጢረ ሥላሴ እንጀምርና በምስጢረ ትንሣኤ ሙታን ትምህርታችን እንደመድማለን። ስለዚህ ለቤተ ክርስቲያን ትንሣኤ ዋና ራስ ነው፣ ጉልላት ነው። ያገኘችውን ስለምታውቅ ማለት ነው። በየዕለቱ በቅዳሴ ጊዜ ነዜኑ ሞተከ ወትንሣኤከ ቅድስተ፣ ሞትን እንናገራለን፣ ቅድስት ትንሣኤንም እናውጃለን ትላለች ቤተ ክርስቲያን። ትንሣኤውን የማታውጅበት
ጊዜ የለም። ለምን? ትንሣኤው የትንሣኤው ፍሬ በቤተ ክርስቲያን የማይታይበት ጊዜ የለም፣ ሁኔታም የለም። ሁልጊዜ አገልግሎቷ፣ ስርዓት አምልኳ በአጠቃላይ የክርስቶስን ትንሣኤ የሚያሳይ ነው። ሞቱ ብቻውን ምንም ሊጠቅመን አይችልም። ሞቱ እውነት ነው፣ ቤዛነታችን ተፈጽሟል። በእኛ ምትክ ሞታችንን ወስዶ አምላካችን በዚያ ላይ ታይቷል። ሞታችንን ይሽሮ ዘንድ በዚያ ላይ ተሰቅሏል፣ ሞቷል። ነገር ግን ክርስቶስ መነሳቱ ደግሞ ለእኛ ትልቁ ቁልፋችን ነው፣ የክብር ቁልፋችን ነው ማለት ነው። ለዚህ ነው ቅዱስ ጳውሎስ ክርስቶስ ካልተነሳማ ስብከታችን ከንቱ ነው አለ። እስቲ በሉ ይቃል ክርስቶስ በሉ እስቲ ካልተነሳማ ስብከታችን ከንቱ ነው። ለምንድን ነው እንደዚህ ያለው መሰላችሁ? ቅዱስ ጳውሎስ መጽሐፍ ቅዱስ ስታነቡ በኦሪት ዘሌዋውያን በምዕራፍ 19 ቁጥር 1 ላይ እንዲህ የሚል ቃል አለ። መቃብር የነካ 7 ቀን የረከሰ ይሆናል። ምን የነካ? ስንት ቀን የረከሰ ይሆናል? ወደ መቃብር አካባቢ በብሉይ ኪዳን ዘመን ወደ መቃብር አካባቢ የሄዱ ሰዎች ካህኑ የመንጻት ስርዓት ሳይፈጽምላቸው ወደ ማህበረሰቡ አይቀላቀሉም። ስለዚህ ተመልከቱ፣ እስከ ክርስቶስ መምጣት ድረስ መቃብር የጨለማ ስፍራ ነው። መቃብር የርኩሰት መገለጫ ነው። መቃብር ሰዎች የተጠጉ ወገኖቻቸውን ለመቅበር ነው። ሲመለሱ ረክሰው የሚመለሱበት ነበር። አሁንስ ክርስቶስ አምላካችን ከተኛበት በኋላ ግን መጽሐፍ ቅዱስ እንደምታነቡ ሞት ሊያገኛቸው የማይችላቸው 2 መላእክት ነጭ ለብሰው ታዩበት፣ ሕይወትን ሰበኩበት። እነዚህ ለሞት ተቃራኒ የሆኑ 2 መላእክት ከተገለጡበት በኋላ መቃብር ምን ሆነ? የሕይወት መንደር ሆነ። የሕይወት መንደር ሆነ። ቤተ ክርስቲያን ተመልከቱ፣ በዙሪያዋ መቃብር ቤቶችን ሰርታ ካህናት ዳዊት እየደገሙ ለሕይወት ደጅ የሚጠኑበት ስፍራ እንዲሆን የሆነው በክርስቶስ ትንሣኤ ነው። ይህን ታስተውላላችሁ። አይነ ልብ ያለው ሰው ወደ መቃብር እንኳን ሲሄድ የክርስቶስ ትንሣኤ ይታየዋል። የክርስቶስ ትንሣኤ ይታየዋል። እና አሁን በክርስቶስ ትንሣኤ ያገኘነው ነገር ምንድን ነው ወዳጆቼ? የክርስቶስ ትንሣኤ ሰማይን ያስደሰተ ነው። በሞቱ እንደምታውቁት ሰማይ አልቅሶለታል። ሰማይ ጥቁር ለብሶለታል። ፀሐይ ያለ ሰዓቷ ጨልማለች። ለምን? ጌታዋ ሲሰቀል ተመልክታ ማለት ነው። እንደዚህ ደግሞ በትንሣኤ ደግሞ ሌሊቱ በርቷል። ተመልከቱ፣ በክርስቶስ ትንሣኤ ሰማይ ደስ ብሎታል። የምስጋና ልብስ ለብሷል። እና ሰማይን የምስጋና ልብስ እንዲለብስ ያደረገ ይህ ትንሣኤ ለእኛ ለክርስቲያኖች ምን የተሰጠበት ነው፣ ቤተ ክርስቲያን ምን ያገኘችበት ነው የሚሉትን ሀሳቦች ነው ባጭሩ ማሳያችሁ። ክርስቲያኖች ስለ ትንሣኤ በደንብ ተምራችኋል፣ ይገባኛል። ግን በደንብ ደግሞ እንድናውቀው አንዳንዶቻችን ከክርስቶስ ጋር እስከ መቃብር ብቻ ያለ ውል ያለን የሚመስለን እንደ ኤማውስ መንገደኞች ሌላ ሁሉ ለመፈጸም መንገዳቸውን አቋርጠው ከክርስቶስ ጋር መቃብሩ አካባቢ ሲደርስ ግንኙነታቸውን አቋርጠው ሌላ ሊጀምሩ ሲሉ ክርስቶስ መንገድ ላይ ያገኛቸው። የሰው ልጆች ሕይወት እንደዚህ ነው፣ ጉዞ ነው። በጉዟችን የሚገጥሙ ብዙ ነገሮች አሉ። አንዳንዱ ጉዞ ይሰብረዋል፣ የሕይወት ጉዞ ይሰብረዋል። ከቤተ ክርስቲያን ሕይወት ወጥተው ተሰብረው በመናፍቃን አዳራሽ የወደቁ ሰዎች አሉ። ከቤተ ክርስቲያን ሕይወት ወጥተው ተሰብረው በዓለማዊነት ተይዘው ተመልከቱ። ዓለማዊነት ይዟቸው ዓለም ያስቀረቻቸው ብዙ ሰዎች አሉ። ዓለም የቀበረቻቸው አሉ። እና ክርስቲያኖች በጥልቀት ትንሣኤውን ይገባል። ትንሣኤውን መኖር እንድንችል ምንድን ነው ትንሣኤው የሰጠን? ምንድን ነው የሰጠን? ክርስቶስ የተነሳው ፀሐይ ከመውጣቷ በፊት ነው፣ ሌሊት ነው። ክርስቶስ ሲነሳ በመጀመሪያው ቀን ነው የሚለው፣ በሳምንቱ የመጀመሪያ ቀን። ይሄ ማለት እሑድ ነው፣ ፍጥረት የተጀመረበት ቀን ነው። ፍጥረት በተጀመረበት ቀን አምላካችን የተነሳበት ዋና ምክንያት ምንድን ነው ብትሉኝ፣ አዳም ፍጥረትን ይዞ ስለወደቀ ነው። ሰው ብቻውን አይወድቅም፣ ይገርማቸዋል። ምክንያቱም ሰው የሁለት ዓለም ውቅር ነው። እግዚአብሔር ሲፈጥረው የቁሳዊ ዓለምና የመንፈሳዊ ዓለም ውቅር ነው። ሰው ከሁለቱ ዓለም የታነጸ ነው። ይሄ ቁሳዊ ዓለም መሬትነት ያለው ነው። እነዚህ 4ቱ ባህርያተ ሥጋ ይባላሉ። መሬት፣ እሳት፣ ነፋስ፣ ውሃ። እነዚህ 4 ናቸው። እነዚህ ብቻ ግን አይደሉም። ሰው እንደገና ደግሞ 3 ባህርያተ ነፍስ አሉ፣ መንፈሳዊውን ዓለም የሚዛመድበት። ስለዚህ ሰው ምንድን ነው የምትሉኝ? በመንፈሳዊና በቁሳዊ ዓለም መካከል ያለ ድንበር ነው፣ ወሰን ነው፣ ካህን ነው፣ መካከለኛ ነው። ይህንን ቁሳዊውን ዓለም መንፈሳዊውን ዓለም መዛመድ የማይችል
የማይችለው ባህሪው ሊያዛምደው የማይችለው ያንን ዓለም ለማዛመድ ወደ እግዚአብሔር እሱን ወደ መምሰል ሲወጣ ሰው ይህንን ፍጥረት ይዞት ይወጣል። ምክንያቱም ፍጥረት ከነዚህ አራት ባህሪያት አይወጣም። ስለዚህ አዳም አራቱን ባህሪያት ሲዋሃድ ፍጥረትን በሙሉ አሸክሞታል። የፍጥረት ንጉሥ ማለት ይሄ የምድር ንጉሥ ነሲ ነው። ይሄ ነው። አይታችሁ ከሆነ አዳም ሲወድቅ ምንድን ያለው አምላካችን? አዳም እንደወደቀ ምድር አለ ከአንተ የተነሳ እሾህና አሜኬላ ታብቀለች። ምን አደረገች ምድር? ወዳጆቼ ምን አደረገች? አዳምን ከመስጠት ውጪ ምን አደረገች? አዳምን አካል ስጋ ከመስጠት ውጪ ምንም አላደረገችም ምድር። ለምንድን ነው ምድር የተረገመችው ምትሉኝ? ገዢዋ ስለወደቀ እርሷም አብራ ወደቀች። ክርስቶስ ደግሞ ሲነሳ ሁለተኛ አዳም ሆኖ ሲነሳ መልሶ ፍጥረትን ይዞ ተነሳ። ምድር ጠላት ሆነችበት በሰው ልጅ ላይ ሞት ሰለጠነበት። ሞት መሰልጠን ብቻ አይደለም። ሞት ምን ያደርገዋል? ሞት አዳምን ነፍሱን ከስጋው ከለየ በኋላ ነፍሱን ወደ ሲኦል ያወርደዋል። ስጋውን ለመቃብር ይሰጠዋል። መቃብር ደግሞ ስጋውን ወደ አፈርነት ይለውጠዋል። ይሄ ነው ክብር ይለዋል። ሰው ከእግዚአብሔር ሲለይ ሁለት ቅርጽ ያዘ። እየሰማችሁ ነው? በደንብ እያደመጣችሁ ነው? ስሙ በደንብ ትምህርት ነው። ሁለት ቅርጾች ያዘ፣ ምድራዊና ስጋዊ ማንነት። አዳም መሬት ነህ የሚለው ቃል የመርገም ቃል ነው። ሰው መሬት አልነበረም። ከመሬት ተገኘ እንጂ ሰው መሬት ብቻ አልነበረም። የእግዚአብሔርን እስትንፋስ የተጋራ ነው ሰው። አዳም መሬት ነህ፣ ወደ መሬት ትመለሳለህ። ኦ አዳም መሬት አንተ ወትገቡ ውስተ መሬት። ክርስቲያኖች በሐዲስ ኪዳን ለሐዲስ ኪዳን ክርስቲያኖች የሚሰበክ አይደለም። ምክንያቱም አካላችን ክርስቶሳዊ አካል ሆኗል። በኋላ እንመጣበታለን። በዚህኛ አፈር የሚበላው አካል አይደለም ያለን። አፈርን ድል ነስተነዋል። በማን? በክርስቶስ። ስለዚህ ሰው እንዲህ ነበረ እና ነፍሱ ወደ ሲኦል ይወርዳል። ወደ ሲኦል መውረድ ማለት ምን ማለት ነው ብትሉኝ፣ ከእግዚአብሔር ሕይወት መለየት ማለት ነው። ከእግዚአብሔር ሕይወት ተለይቶ ነበር የሚኖረው ሰው። ጨለማ ነው። በሲኦል ምስጋና የለም። በሲኦል አንተን ማን ያመሰግናል ይላል ነቢዩ። ያዕቆብን ልጁ ዮሴፍ ጠፍቶበት ወንድሞቹ መጥተው ይኸው ልጅህን እኮ የምትወደው ልጅህን ተኩላ አውሬ በላው፣ ይኸው ልብሱ በደም ተጨማልቆ ተመልከት ብለው ሲሰጡት ኦሪት ዘፍጥረት ምዕራፍ 37 ላይ ስታነቡ እንዲህ አለ፣ ወደ ልጄ ወደ ሙታን ስፍራ እያዘንኩ ወርዳለሁ አለ። ሰው እንዲህ ነበር ተስፋ። ሲወለድ ከፊት ሞት ይታየው ነበረ። ሲወለድ ከፊት መቃብር ይታየው ነበረ። ሲወለድ ከፊት ሲኦል ይታየው ነበረ። ሰው ባሪያ ሆኗል። ከሲኦል ውጪ ምንም አይታየው። ለምን? የነገረ መለኮት ሊቃውንት ሰው ነፍሱ 3 ጥቅል ጸጋዎች አሉት ይላሉ። 3 ጥቅል ጸጋዎች። አንደኛው የማሰብ የማወቅ ችሎታ አዋቂነት፣ ሁለተኛው የመመኘት ስጦታ፣ ሶስተኛው ደግሞ የመወሰን ኃይል ነው፣ ነፃ ፈቃድ የሚባለው። እነዚህ ሶስቱን የተጋራው ከእግዚአብሔር ነው። ከእግዚአብሔር የተጋራው በጸጋ ነው። የእግዚአብሔር የባህሪ ገንዘቡ ነው። ማወቅ መወሰን የእግዚአብሔር የባህሪ ገንዘቡ ነው። ተመልከቱ፣ ፈቃድ ፍላጎት የእግዚአብሔር የባህሪ ገንዘቡ ነው። በእኛ ላይ የሚፈልገው ነገር አለ እግዚአብሔር። እነዚህ 3 ጸጋዎች ነበሩት። በማሰብ ችሎታው ምን እንዲያደርግበት ነው እግዚአብሔር የሰጠው? አባታችን አምላካችን እግዚአብሔር ሰውን ሲፈጥረው እንደምታውቁት በአንድ ቃል ተናግሯል። ሰውን በመልካችን እንደ ምሳሌያችን እንፍጠር። ሰው ከመምጣቱ በፊት ነው የተናገረው። ይሄንን መለኮታዊ ቃል ግን በጣም የሚገርማችሁ መጀመሪያ ያነበበው የሰው ልጅ ከመጽሐፍ ቅዱስ አይደለም፣ ከኦሪት ዘፍጥረት አይደለም፣ ከህሊናው ላይ ነበር ያነበበው። ሰው መጽሐፍ ቅዱስ ነበር ታውቃላችሁ። እና አዳም በማወቅ ችሎታው ምን ያህል በማወቅ ችሎታው ምን ይመለከታል? ይሄንን ሥላሴ የተናገረውን ቃል ሰውን በመልካችን እንደ ምሳሌያችን እንፍጠር የሚለውን ቃል አይቶ እኔ እግዚአብሔርን የምመስል ከሆነ እግዚአብሔር ማንን ይመስላል ብሎ ራሱን እያጠና እግዚአብሔርን ወደ ማወቅ የሚደርስ ሰው ሲጠና እግዚአብሔር የሚታወቅበት ፍጥረት ነበር ባይወድቅ። አሁን ሰው ትርጉሙ በዝቷል እንደምታውቁት። በሀገራችን እንኳን የሰው ትርጉሙ ብዙ ነው፣ ለየቅል ነው። በዓለም ላይ እንደዚህ ነው። የሰው ትርጉም ብዙ ነው። የሰው ግን ትርጉሙ እግዚአብሔር ነበረ። የማንነት ቀውስ ሳይገጥመው በፊት
እና ይሄ ነበረ የመመኘት ስጦታው ደግሞ ዘላለማዊ ዕውቀትና ሕይወት እየፈለገ እንዲኖር ሌላ ነገር እንዳይመኝ። ዘላለማዊ ሕይወትን የሚመኙ ሰዎች ሌላ ይመኙ ዘላለማዊ ሕይወትን የሚመኙ ሌላ ምኞት ሚዛን ላይ አስቀምጡም እኩል አድርገው። አሁን ተመልከቱኛ ብዙ ጊዜ እንደምናገረው ክርስቲያኖች እኛ በእጃችን የምንይዘው ነገር ገዝቶናል። እውነት አሰብ በነገራችን ላይ ቴክኖሎጂ መንፈስ ነው ማለት ይሄ እንትን አይደለም። መንፈስ ነው ስላችሁ በሌላ አትሰዱት፣ ሌሎች እንደሚሏችሁ አትሰዱት። መንፈስ ነው ማለት የሚገዛን ነው፣ የምንገዛው ነው። አባቶቻችን መናፍስትን ገዝተዋቸዋል። ሰይጣንን ሳይቀር ድልድይ አሰርተውታል። ሰይጣንን እነ ቅዱስ ተክለ ሃይማኖት ወዳጆቼ ሰይጣንን እንጨት አስፈልጠውታል። ሰይጣንን ውሃ አስቀድተውታል። እና አባ ጊዮርጊስ ዘጋስጫ ሰይጣንን ድልድይ አሰርተውታል። አንተ አሁን በዚህ መንፈሳዊ ነገር ትሰራበታለህ? ገዝተዋል ወይስ ገዝተዋል? አያችሁ፣ ይህንን ታላቅ ጸጋ እግዚአብሔርን እየተመኘ እንዲኖር የመወሰን ኃይሉ ደግሞ ምን ነበረ ጥቅሙ? የመወሰን ኃይሉ ደግሞ ከዚህ ታላቅ ህብረት ሊለየው የሚመጣውን በእባብ አድሮ የሚመጣውን ሰይጣን ዞር በል የሚልበት ጉልበት ነበረው። ሰው እነዚህን ጸጋዎች በተቃራኒ መንገድ ሲጠቀማቸው ከእግዚአብሔር ተጣላ፣ ገነትን አጣ። ሰው ገነትን ሲያጣ ህይወቱ ተቋረጠ። ህይወቱ ሲቋረጥ እነዚህ ሶስት ጸጋዎች አልተወሰዱም። እየሰማችሁ ነው? ምን አላሉም አልኳችሁ? አልተወሰዱበትም። እግዚአብሔር የሰጠውን አይወስድም፣ አልተወሰዱበትም። ግን ምን ሆኑ? እነዚህ ሶስት ጸጋዎች ከአዳም አለመታዘዝ የተነሳ አዋራ ለበሱ። አዋራ ምን ማለት መሰላችሁ? በቀላሉ እንዲገባችሁ ቤታችሁ ቴሌቪዥን አለ። ቴሌቪዥን የምትጠቀሙ ቤታችሁ ዲሽ አለ። ከላይ ዝናብ ወይም ነፋስ ሲመጣ ዲሹን ሲያነቃነቀው ቴሌቪዥኑ ምን ያደርጋል? ቪዥ ይላል አይደል? ስክራች ያመጣል አይደል? ሰው እንደዚህ ሆነ። እግዚአብሔርን አደብዝዞ የሚያሳየው ነው። መድኃኒዓለም እንዲህ ካለ ህይወት ይጠብቀን ወዳጆች። እኛ እግዚአብሔርን እንደ መስታወት እንድናሳይ የተፈጠርን ነው። እንደ መስታወት እናብለጨልጨዋለን ነው የሚለው ቅዱስ ጳውሎስ። ከክብር ወደ ክብር ያን መልክ እንመስል ዘንድ እንለወጣለን። የበለጠ እንድናሳይ ሰው ምን ሆነ? አደበዘዘው እግዚአብሔርን። ለክብሩ መታያ ሆኖ የተፈጠረ ሰው ሞት ማለት ይሄ ነው ወዳጄ። ስንቶቻችን አሁንም እግዚአብሔርን አደብዝዘን እናሳያለን? ስንቶቻችን? ጠዋት እንዘምራለን፣ ከሰዓት እንዘፍናለን። ጠዋት እናመሰግናለን፣ እንጸልያለን፣ ከሰዓት እንሳደባለን። ጠዋት ቤተ ክርስቲያን መተን እንበረከካለን፣ ከሰዓት እናማለን። ካህኑን ሳይቀር እናማዋለን። ራሳችንን ንጹህ አድርገን የሚገርመኛል እኔ ብዙ ሰው ዛሬ እገሌ አቡነ ገሌ ቅዱስ እንዲሆኑ ይፈልጋል እንጂ እሱ እንዲቀደስ አይፈልግም። አያሳዝንም? ከዚህ በላይ ራስ ወዳድነት አለ ወዳጅ? አቡነ ገሌ ራሳቸው ይጠይቃሉ። አንተ ምን አገባህ? እግዚአብሔር የመዝገብ ቤት ሰራተኛ አልጎ አላቀጠረ? መምህሬ ገሌ እስቲ ምን እንደሰሩ አላየሁም እንደኔ ንገሪኝ አይልም እግዚአብሔር ወዳጅ አይልም። ለእያንዳንዱ እንደ ዋጋው እንዲሰጠው በእጁ አገዛል። እየሰማችሁ ነው? በምን ዋላ አልኳችሁ? በእጁ። እኛ የተጠራነው እግዚአብሔርን ፊት ለፊት እንድናሳየው ነው፣ በህይወታችን እንድናሳየው። ስለዚህ ሰው እንዲሆነ በመወሰን ኃይሉ ሰው ምን ሆነ? ከእግዚአብሔር ተለይቶ ከገነት ወጥቶ ጫካ ተደበቀ። እግዚአብሔር ድምፅ ሲያሰማ ተደብቄአለሁ። በቃ ወደ ገነት እርሱን ወደ መምሰል የሚያወጣው መንገዱ ተለወጠ። አሁን ዓለም ላይ የምንመለከተው ይሄ ነው። የጦርነቱ፣ የእርስ በርስ መበላላቱ፣ የእያንዳንዱ ጉዳይ የአሮጌ ሰውነት ጉዳይ ነው። የወደቀ ሰውነት። እነዚህ ጸጋዎች አዋራ የለበሱበት ሰውነት አደገኛ ነው። አምላካችን ወደ ባህሪያችን የገባው እነዚህ የሚያስወግድልን ነው። የእኛን ሰውነት ለበሰው። ስሙ ለዘላለም የተመሰገነ ይሁን። ወደ ውስጣችን ገባ። የሰው ልጅ ተብሎ ተጠራ። የሰው ልጅ የእግዚአብሔር የባህሪ ልጁ ሲሆን ሰው ወድቆ፣ ያውም እኮ የሚገርመው ሰው እንዲህ ተብሎ ነበረ። ሰብእሰን ዘክቡር ውእቱ ኢያእመረ። ሰው ክቡር ሆኖ ሳለ አላወቀም። ወኮነ ከመ እንስሳ ዘአልቦ ልቦ ተመሰሎ። ልብ እንደሌላቸው እንስሶች ሆነ። እንዲህ ተብሎ የተነገረለት ሰውን አምላካችን ገንዘቡ አደረገው። አይገርማችሁ? እንዴት ያለ ፍቅር ነው! እንዴት ያለ መውደድ ነው!
ወድቀዋል። ሌላ ለፍጠር አላለም። እተካላለም ይኸውላችሁ ችሎታው ፍቅሩን አልሰወረበትም። ችሎታው ሁሉን ቻይነቱ ፍቅሩን አልከለከለውም። እግዚአብሔር ወድቀንም ሊፈልገን መጣ። ባሪያችንን ተዋሃደ። ክርስቶስ አምላካችን ሞታችንን በሞቱ በልደት በእመቤታችን ማኅፀን ያለ ወንድ ዘር ተወለደ። ልብ በሉ ምን ሰራ ድንግል ማርያም ማኅፀን ውስጥ ብትሉኝ አምላካችን መጀመሪያ በሩካቤ ሥጋ ወቅት አዳምና ሔዋን ያመጡትን መርገም አዳምና ሔዋን ያመጡትን ዕዳ በሩካቤ ሥጋ ወቅት ባልና ሚስት ሩካቤ ሥጋ ሲፈጽሙ በሚጸነሰው ልጅ ሰይጣን ያንን አዳምጦ ይመጣና ሰይጣን መጥቶ ጽንሱ ላይ ያድርበታል። ባለዕዳ ሆኖ እንዲወለድ ያደርገዋል። አሁን አምላካችን ክርስቶስ ምን አለ? እንበለ ዘር መጣ፣ ከሰይጣን ተሰውሮ መጣ፣ በማኅፀነ ድንግል አደረና ያንን ሰንሰለት ቆረጠው። ስሙ ለዘላለም የተመሰገነ ይሁን። የክርስቲያኖችን ሩካቤ ንጹሕ መኝታ አደረገው፣ አከበረው። የሥላሴ መንግሥት የሚታይበት አደረገው። የክርስቲያኖችን ጋብቻ ቀደሰው። መድኃኒታችንም ከዚህ ጀመረው ከማኅፀነ ድንግል። ከዚያ ደግሞ ሞት ነበረ። ሞት እንደምታውቁት የሰው ልጆችን በሙሉ ተቆጣጥሮ የሰው ልጆችን በሙሉ ይዞ ሞት ሲያስጨንቅ ኖረ። ሁሉን ገዛቸው። በብሉይ ኪዳን ዘመን ሞትን ከሙታን ላይ ማብረር የቻሉ ቅዱሳን ነበሩ። መቃብራቸው ሳይቀር ሙት ማስነሳት የቻሉ ቅዱሳን ነቢያት ነበሩ። የሚያሳዝነው ግን ሞትን መግደል አልቻሉም። እነሱ ራሳቸው ለሞት ተይዘዋል። ሞትን መግደል የሚችል ፍጡር ስለሌለ ሞትን ይገለው ዘንድ የኔና የናንተ አምላክ ሞተ። ይሄ ቀላል አይደለም ወዳጅ። የኔና የናንተ አምላክ ሞትን ወደ ሕይወቱ ጋበዘው። ሞትና ብሎ ጠራው በግብዣ። አይ ጴጥሮስ ምን አለ? ጌታ ሆይ አይሁንብህ ብሎ ስለ ሞቱ ሲናገር አንተ ሰይጣን ከኔ ወግድ፣ የሰውን እንጂ እግዚአብሔርን አታስብምና አላያቸው። ሞትን ጋበዘ። ክርስቶስ ሞትን ወደ ሕይወቱ ጋብዞ ሞት አቅም አነሰው። ሞት ወደ ሕይወቱ ከተጋበዘ በኋላ ሞት ሙታንን እየገደለ ኖረ። የሕይወትን ምንጭ ግን ማድረግ አልቻለም ሞት። ስለዚህ ሞት ተሸነፈ። ሞት መዝገቡን አነበበ ይለናል ቅዱስ ኤፍሬም። ሞት መዝገቡን ገለጠ። ሞት በሞት ሲዳኝ እያየ ችሎት ተቀምጦበት ሞት እኔ እስከ ዛሬ ድረስ ከአዳም ጀምሮ ሁሉ በእጄ ነበረ እገሌም እያለ በስም እየጠራ ለመቃብር ያስረከባቸውን ጠርቶ ሁለት ሰዎች ብቻ አምልጠውኛል አለ። እነርሱም ሄኖክና ኤልያስ ይባላሉ አለና እነርሱንም ፈለግኳቸው፣ ግን ሞት የማያገኛቸው ኪሩቤል ስለሸፈኗቸው አቅቶኝ ተመለስኳል። አሁን ግን እየገደልኩት እየመሰለኝ እያሸነፍኩት እየመሰለኝ እኔን የረታኝ ማን ነው ብሎ ጠየቀ ይላል የድንግል ማርያም ልጅ ክርስቶስ። ተመልከት፣ አሸነፈልን ሞት። ወዳጄ ታዲያ አሁንም አንተ በኃጢአት ትሞታለህ፣ አንተ በዓለም ትሞታለህ። አሁንም ክርስቶስ ለአንተ ሞቶ ዳግመኛ መቃብር እንዳያገኝህ መቃብር ሞት ጊዜያዊ ክስተት እንዲሆን አድርጎ መቃብር ዳግመኛ ለሕይወት የምንወለድበት አድርጎ አንተ ትሞታለህ። መቃብር ኃይሉ ተነሳ፣ ድል ተደረገ። መቃብር ድል ተደረገ ማለት የሚገርማችሁ ሰዎችን ወደ አፈርነት ለውጦ ማስቀረት የማይችል ሆነ። ማንንም ኃጢአተኞችን እንኳን አያስቀርም። እየሰማችሁኝ ነው? ምኖችን አልኳችሁ? ንስሐ ያልገቡ ኃጢአተኞችን እንኳን አፈር አድርጎ ማስቀረት አይችልም። ትንሣኤ ያላቸው እነሱ፣ ትንሣኤያቸው ግን የሐሳብ ትንሣኤ ነው። ነፍሳቸው እንደጨለመች ይወጣሉ። እግዚአብሔር እንዲህ ካለ ሕይወት ይጠብቀን። ነፍሳችን ክርስቶስን አንጸባርቆ መውጣት እንድንችል ወዳጆች፣ ይህንን ታላቅ ኃይል ለዚህ ነው ቅዱስ ጳውሎስ ምን አለ? የፊልጵስዩስ መልእክት ምዕራፍ 3 ላይ እንዲህ አለ፣ የትንሣኤውን አለ ኃይል እንዳውቅ እመኛለሁ። እየሰበከለት ኃይሉን እንዳውቅ እመኛለሁ ይላል። አየህ፣ እየሰበከለት እና ብዙ ሰው ትንሣኤ ደግሞ ይሄ ይላሉ አንዳንድ እናቶች ድህነት ምናምን አግኝቷቸው ለልጆቻቸው ዶሮ ማምጣት ምናምን ያልቻሉ እናቶች የዘንድሮ ትንሣኤ ደግሞ ትንሣኤ ነው ይላሉ። አዎ ሰላጣን ብትበይ ትንሣኤ ነው። አካልሽን ከአፈርነት የለወጠበት ትንሣኤ። ክብርና ምስጋና ለእግዚአብሔር ይሁን። ዶሮ ስንበላለት አይደለም ወዳጄ ክርስቶስ ደስ የሚል እሱንም አስረጀው። የአይሁድ ፋሲካ ነው። አስረጀው እሱን በህብስትና በወይኑ ለወጠው። ታዲያ ቤተክርስቲያን ምን አገኘች ወዳጆቼ? ቢያንስ 5 ነገሮች ቤተክርስቲያን አግኝታለች በትንሣኤው። በዚህ በዮሐንስ ወንጌል ምዕራፍ 20 ላይ ተጽፏል።
ጌታችን ደቀ መዛሙርቱ ደጆቻቸውን ዘግተው በፍርሃት ተውጠው ሳለ ድንገት በተዘጋ በር መጥቶ ገባና ሰላም ለእናንተ ይሁን አላቸው። አላወቁትም ይላል መጽሐፍ። አላወቁትም ነበረ፣ ምትሃት መሰላቸው። ምክንያቱም አልጎለመሱም። አያችሁ፣ ከጌታ ተምረዋል፣ ግን አልጎለመሱም። መንፈስ ቅዱስን እስኪቀበሉ ድረስ አልጎለመሱም። ስለዚህ ምን ሆኑ? ምትሃት መሰላቸው። መካከላቸው የአንዲት 15 ዓመት ብላቴና ድንግልናዋን አክብሮ የተወለደ ጌታ እንደሆነ አላወቁም። መቃብርን ክፈቱልኝ፣ መግነዝ ፍቱልኝ ሳይል በተዘጋ መቃብርን ድል ነስቶ የተነሳ ጌታ እንደሆነ አላወቁም። የሲኦል መክፈቻ በእጁ ያለው እንደሆነ አላወቁም። ወደ ሲኦል በአካለ ነፍስ ወርዶ ቅዱስ ዮሐንስ አፈወርቅ ምን ይላል? ሲኦል ወደ እርሷ በወረደው ጌታ ተማርካለች ይላል። በቃ ተማረከች። እያጨለመች በጨለማ ጠባይዋ የሰው ልጆችን ከእግዚአብሔር ለይታ ታኖር የነበረች ሲሆን አሁን በብርሃነ መለኮቱ አጥለቀለቃት አምላካችን። ይሄ እንደሆነ አላወቁም። ጌታችን ምን አለ? ሰላም ለእናንተ ይሁን። ምንድነው ቤተክርስቲያን የትንሣኤ ፍሬ ያገኘችው የሚባል ሰላም? እስቲ ሰላም በሉ። አልሰማችሁም? ምን ሰላም? አሁን በዚህ ዘመን ስለ ሰላም ማወጅ እንደ ነውር አልተቆጠረም? ስለ ሰላም የሚናገሩ ሰዎች እንደ ፈሪ አልተቆጠሩ? ስለ ሰላም የሚናገሩ ሰዎች ቤተክርስቲያን ሰላም እንዳታውጅ እንደ ባንዳ አልታዩም? ወዳጆቼ ሰላም ምንድነው? ሰላምታችን ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ብለን ምንድነው ምንለው? ሰላም ሰላም። ይሄው ካህኑ ይላል እኛም ወክሎ ፊቱን ወደ ታቦቱ አዙሮ ከጸለየ በኋላ ክርስቶስን ወክሎ ፊቱን ወደኛ ደግሞ አዙሮ ሰላም ለኩልክሙ ይላል። ይሄ ሰላም ቤተክርስቲያን በግበ በምድር አመጣችው። ከመሬት በታች የዋለችበት ዘመን ነበር በቤተክርስቲያን ታሪክ። ከመሬት በታች ይሄን ሰላም አላጣችሁም። ሰላም ለእናንተ ይሁን ማለት ምን ማለት ነው? ክርስቶስ ለሁላችን ይሁን ወዳጆቼ። የቤታችን ምልክት የብዙዎቻችን የቤት ምልክት የቤት ቁጥር ነው። ወዳጆቼ ክርስቶስ የቤታችን ራስ ሊሆን ይገባል። ሰላማችን እርሱ ነውና ነው ያለው ቅዱስ ጳውሎስ። ሰላም ለእናንተ ይሁን። ሰላም ለእናንተ ይሁን ማለት ማነው? እርስ በርሳችሁ ሰላም ሁኑ። ዓለም በሚበላላበት ጉዳይ፣ ዓለም በሚናከስበት ጉዳይ እንዳትናከሱ። እናንተ ክርስቶሳውያን ናችሁ። በትንሣኤው የሰላም ዓለም ነው የሰጣችሁ። የሰላም ዓለም ሰላም በቤተ ክርስቲያን ሰላም፣ በሰበካ ጉባኤ ሰላም፣ ከማኅበረ ካህናት ጋር ሰላም፣ ከሰንበት ትምህርት ቤት ጋር ከስብከተ ወንጌል ጋር ሰላም፣ ቤተ ክርስቲያንን አውደ ሰላም ማድረግ። ድሮ እኮ እንደውም ነፍጠኞች ራሱ ድሮ ቤተ ክርስቲያን ሲመጡ ሽፍቶች እንኳን ሳይቀሩ የሸፈቱ ሽፍቶች ቤተ ክርስቲያን ለመሳለም ሲመጡ መሳሪያቸውን በራቸው ላይ አስቀምጠው ነው የሚገቡት፣ ይዘው አይገቡ። አሁን በልቡ ጦር ይዞ የማይገባለ ቤተክርስቲያን ጦር ይዞ የማይገባለ በሰበካ ጉባኤ ምርጫ ድንጋይ የማይወራወራለ የማይወራወር የክርስቶስ ቤተክርስቲያን መሆኗን አልዘነጋንም ወዳጆቼ። ከመንደር እሳት የማታመጣ ቤተክርስቲያን ፍም ይሄ ካህኑ የሚያጥንበት ፍም፣ የዕጣኑን መስዋዕት የሚያቀርብበት ፍም ከመንደር አያመጣም። እስቲ ዲያቆኑ አላያያዘምና ፍም አላዘጋጀምና እስቲ ከሁለተ ማርያም ሂድና ቶሎ እሳት አምጣልን አይልም ቄሱ። አይችልም። እሳት ኖሮት ነው አይደለም። ቤተ ክርስቲያን የመንደር ሀሳብ አታስተናግድ። ሰላም ብዙዎቻችን ይሄ ሰላም በልባችን ሊፈስ አልቻለም። ለምን? አሮጌ ሰውነት ነው ያለን። አያችሁ፣ ይህን ሰላም ማስተናገድ የሚችል ሰውነት አይደለም ያለን። ሰላም ለእናንተ ይሁን። ከማንም ጋር የትም ይወለድ ምንም ቋንቋ ይናገር፣ ሰላም የተሰጠን ሰላም ነው። ሁለተኛው አምላካችን ምን ሰጠ ብትሉኝ፣ መዳሰስን ሰጠ ለቤተ ክርስቲያን። መዳሰስ ይሄ ቁርባን ይባላል። ደቀ መዛሙርቱን ምን አላቸው? ሰላም ለእናንተ ይሁን ካላቸው በኋላ ዳሱኝ አላቸው። ምታት ሲዳሰሱት ቁስሉን አዩት። ቁስሉን ቤተ ክርስቲያን የተወለደችበትን ገነት የተከፈተበትን ቁስል አዩ። ለንጊኖስ ሲወጋው የጌታን ጎን ሲከፍተው
ገነት ተከፈተች፣ የኪሩቤል ሰይፍ ወደቀልን። ለዚህ ነው ቅዱስ ኤፍሬም ምን ይላል? ኑ በተወጋው ጎኑ በኩል ወደ ገነት እንግባ ይላል። እስቲ በሉ ይቃል ኑ በሉ እስቲ በተወጋው ጎኑ በኩል ወደ ገነት እንግባ። ምክንያቱም ጎኑ ሲወጋ ውሃና ደም ወጥቷል ብላ ቤተክርስቲያን ታስተምረናለች። አይደለም እንዴ? ውሃው ጥምቀታችን ነው፣ ደሙ ደግሞ ከኃጢአት የምንታጠብበት ነው፣ የገነት ማንነት የምናገኝበት። አሁን ጌታችን ተመልከቱ፣ በቤተ ክርስቲያናችን በመልክዓ ኅብስት ይታያል፣ በአካለ ኅብስት ይዳሰሳል። ካህኑ ቀድሶ ሲወጣ እጁን ያሳልመናል። የዳሰሰውን ጌታ እጁን በደም ነክሮ ነው የሚወጣው። እንስመዋለን እኮ ታውቃላችሁ ይህን ክርስቲያኖች። ይሄ እኮ የትንሣኤው ውጤት ነው። በብሉይ ኪዳን ዘመን እንኳን ክርስቶስ እግዚአብሔርን መዳሰስ ቀርቶ ወዳጆቼ የሲና ተራራን እንኳን ለመንካት አልተፈቀደልንም ነበረ። አሁን በሲና የተገለጠውን አምላካችንን ወደ መዳሰስ የመጣ ነው። በምንድን ነው? በትንሣኤው። የክርስቲያኖች ትንሣኤ ይሄ ነው፣ ይሄ ነው። እርሱ መዳሰስ፣ መዓዛችን እርሱ እንዲሸት። ሶስተኛው ጌታችን ለቤተ ክርስቲያን ምንድን ነው የሰጠው ብትሉኝ፣ በደቀ መዛሙርቱ በኩል ሶስተኛው የትንሣኤ ፍሬ ምንድን ነው ብትሉኝ፣ አምላካችን ለመንግስቱ እንድንላክ አደረገ። እንዲህ ያላቸው ደቀ መዛሙርቱ በከመ ፈነወኒ አብ ከማሁ አነኒ ፈንወክሙ፣ አባቴ አብ እንደላከኝ እኔ ደግሞ እልካችኋለሁ። ለምን? የእግዚአብሔርን መንግስት እንድናሰፋ፣ በእግዚአብሔር ፍቅር የተጠመደ ዓለም እንዲሰፋ፣ ጥላቻ እየጠበበ ጨለማ እየራቀ ብርሃን እየሰፋ እንዲመጣ፣ ምድር የክርስቶስ መንግስት እንድትሆን በማን? በክርስቲያኖች በኩል። አምላካችን ይገርማቸዋል። በዚህ በዮሐንስ ወንጌል በምዕራፍ 17 ላይ ልክ በዳግም ትንሣኤ ሊቃውንቱ በቤተ ክርስቲያን ካህናቱ ድኅረ ቁርባን የሚባል አለ። ወንጌሉን አንብበው በኋላ ደግሞ ግብረ ዘወሀብከኒ ፈጸምኩ ብሎ ጌታ የተናገረው ያንን ይጽፋሉ በወረብ እና የሚገርም ነው። ክርስቶስ ልክ እንደ ጥሩ አገልጋይ፣ እንደ ጥሩ አደራ እንደፈጸመ ሪፖርት አቅራቢ እንዲህ ይለዋል እግዚአብሔር አብን፣ ግብረ ዘወሀብከኒ ፈጸምኩ፣ አባት ሆይ በምድር ላይ እሰራ ዘንድ የሰጠኝ ስራ ፈጽሜ አከበርኩ፣ ስምህን ገለጥኩላቸው። ስምህ የማይታወቀውን ስምህን፣ ጨለማ የማያውን ስምህን እኔ ገለጥኩላቸው። አዳም በወደቀ ማንነቱ የእግዚአብሔር ድምፁ ያስፈራል ብሎ ሽሽትን ለወገኖቹ አስለምዶ ነበር። እኔ ደግሞ ድምፅህ የሰላም ድምፅ እንደሆነ፣ ድምፅ መድኃኒት እንደሆነ፣ ስም መድኃኒት እንደሆነ አስታወቅኩኝ አለ ክርስቶስ። አስታወቅኩኝ። አባ ሰብሐኒ በስብሐቲከ፣ በዓለም ላይ በአንተ ዘንድ ባለኝ የባህሪ ምስጋና አክብረኝ፣ አመስግነኝ። ክርስቲያን ምንድን ነው የሚሰራው? የእግዚአብሔርን መንግስት ያሰፋል። የማንን መንግስት አልኳችሁ? ይኸውላችሁ ወንጌል ተቀምጦ መማር የእግዚአብሔርን መንግስት ማስፋት ነው። የእግዚአብሔር መንግስት ማስፋት ነው። ክርስቲያኖች የእግዚአብሔር መንግስት የሚሰፋበት ስራ እያለ ባልባሌ ስፍራ ጊዜያቸውን አያባክኑ። የእግዚአብሔር መንግስት የሚያሰፉ ናቸው። በቤታቸው እግዚአብሔርን የሚያሳዩ ናቸው። በትዳራቸው እግዚአብሔር የሚያሳዩ ናቸው። በንግዳቸው እግዚአብሔርን የሚያሳዩ፣ በስልጣናቸው እግዚአብሔርን የሚያሳዩ ናቸው። የእግዚአብሔርን ፍቅር ለዓለም የሚያሳዩ ናቸው። ምንድን ያደረገው ክርስቶስ? በዚህ ምድር የቆሰለውን አከመ። የቆሰለውን የሰው ልጅ አዳነ። የጎሰቆለውን አዳነ። ክርስቲያኖችስ ምንድን ነው ማድረግ ያለባቸው? የጎሰቆሉትን ማቅናት፣ የቆሰሉትን ማከም። ክርስቲያን አብሮ አያቆስልም። አሁን ዓለምን የሚያቆስሉ በዝተዋል። የሰው ልጆችን የሚያቆስሉ በዝተዋል። አያችሁ፣ የሰው ልጆች ራሳቸውን እስኪያጠፉ ድረስ በስድብ ናዳ ማህበራዊ ሚዲያ ላይ ስንት ወጣቶች በሶሳይድ ራሳቸውን ወደ ማጥፋት እንዲደርሱ አላደረገም ሰው? ወዳጄ ተኩሶ መግደል ብቻ መሰለ መግደል፣ ወርውሮ መምታት ብቻ መሰለ መግደል፣ ጦር መስመቅ ብቻ መሰለ አይደለም። በልባችን ስንት ሰዎች ገለናል። በህሊናችን ስንት ሰዎች ገለናል። ስንቶች እንዲሞቱ ተመኝተናል። ከዚህ መውጣት ነው ትንሣኤው። የትንሣኤው ፍሬ ምንድን ነው ብትሉኝ፣ የእግዚአብሔር መንግስት ማስፋት። የእግዚአብሔር መንግስት ህይወት ነው፣ ሞት አይደለም። አራተኛው የትንሣኤ ፍሬ አዲስ አካል ነው። እስቲ አዲስ አካል በሉ። አዎ እንዲህ አለ ጌታችን
አባቴ አብ እንደላከኝ እልካችኋለሁ አለና ለእግዚአብሔር መንግስት የሚላከው አካል ደግሞ ምን መሆን እንደሚገባው ሲያስረዳቸው እፍ አለባቸው፣ መንፈስ ቅዱስንም ተቀበሉ ይላል መጽሐፍ ቅዱስ። ሐዋርያት መንፈስ ቅዱስን የተቀበሉት በበዓለ ጴንጤቆስጤ ነው፣ በበዓለ መንፈስ ቅዱስ ነው። ጌታችን እፍ ሲልባቸው እኔ እግዚአብሔር ነኝ እያላቸው ነው። ትናንትና አባታችሁን አዳም ከምድር አፈር አበጅቼ የሕይወትን እስትንፋስ ያጋራሁት እኔ ነኝ፣ ዘላለማዊነትን የሰጠሁት። አሁንም እንደገና ከምድር ዳግመኛ በትንሣኤ እንድትወለዱ የማደርጋቸው አዲስ አካል የሰጠኋችሁ እኔ ነኝ። አሁን ይህ አካላችን የክርስቶስ ነው። የማን ነው? ለሞት የሚገዛ አካል አይደለም። ለኃጢአት የሚገዛ አካል አይደለም። ለክፋት የሚገዛ አካል አይደለም። መቃብርን ሳይቀር ድል የነሳ አካል፣ ሕያው አካል፣ የማይሞት አካል፣ አልባሌ ስፍራ የማይገኝ አካል። ክርስቲያን ይመርጣል፣ ቦታ ይመርጣል፣ ሁኔታ ይመርጣል። ወዳጆቼ አልባሌ ስፍራ ክርስቶስን የማያውቁ የወደቁ አሕዛብ የሚገኙበት ስፍራ የሚገኛሉ ክርስቲያን። ይሄ አካል የክርስቶስ ነው። እስቲ በሉ አካሌ በሉ እስቲ። የክርስቶስ ነው። የማን ነው አካላችን? የክርስቶስ አካል። የክርስቶስ አካል ምን ሲያደርግን ያየ ነው? እየዳበሰ እውሩን ሲያበራ። የክርስቶስ አካል ምን ሲያደርግን ያየ ነው? የተራቡትን እየሰጠ ሲመግብ። የክርስቶስ አካል ምን ሲያደርግን ያየ ነው? የሚያለቅሱትን እንባቸውን ሲያብስ። ወዳጆቼ አዲስ አካል ነው የሰጠን፣ አዲስ አካል። ይሄ አካል የትንሣኤ አካል ነው። ለዚህ ነው ቅዱስ ጳውሎስ ምን አለ? ማንም አለ በክርስቶስ ቢሆን አዲስ ፍጥረት ነው አለ። አዲስ ፍጥረት። አዳም ምድርን ይዞ ወደቀ። አምላካችን ደግሞ ይሄ አዳም የጣላትን ምድር ይዞ ተነሳ። ለዚህ ነው ቅዱስ ያሬድ ወምድርን ትገብር ፋሲካ አለና፣ ምክንያቱም ሲናገር ተሐጽባ በደመ ክርስቶስ፣ ምድር ፋሲካ ደስታን ታደርጋለች። ምክንያቱም ማለት በክርስቶስ ደም ታጥባለችና። አዎ አዲስ አሁን እውነት የሚገለጥባት ዓለም፣ መድኃኒት የሚገኝባት ዓለም አደረገው አምላካችን። እሾሁን አሜኬላውን ነቀለው በትንሣኤው። ለምን? ክፋት ነው እሾህ፣ አሜኬላ ሐሰት ነው ወዳጆቼ። ነቀለው፣ ክደት ነው ነቀለው። የክርስቲያን ሰውነቱ የክርስቶስ አካል ነው። በትንሣኤ ያገኘነው ይሄን ነው። አዲስ አካል እንደ ክርስቶስ መቅደስ እርሱ የሚነበብብን አካል። አምስተኛውና የመጨረሻው ለቤተ ክርስቲያን ክህነትን ሰጠ። ምን ሰጠ አልኳችሁ? እንዲህ አለ አዲስ አካል እፍ ካለባቸው በኋላ በምድር ላይ ኃጢአቱን የያዛችሁበት በሰማይ ተይዞበታል፣ በምድር ላይ ኃጢአቱን ይቅር ያላችሁት በሰማይ ይቀርለታል። ይህንን ለምንድን ነው የሰጣቸው መሰላችሁ? ለቤተ ክርስቲያን የሰጠው በዕለተ ሐሙስ ጌታችን ፋሲካን የሚያደርግበት ሰዓት ሲቀርብ፣ አራተኛው ፋሲካ ነው ማለት ክርስቶስ ማክበር ከጀመረ አገልግሎት ከጀመረ ጊዜ ጀምሮ አራተኛው ፋሲካ ነው። ደቀ መዛሙርቱ አንድ ጥያቄ ጠየቁት ጌታ። የማርቆስ ወንጌል ምዕራፍ 14 ላይ እናገኘዋለን። ምን አሉ ጌታችንን? ኦ መምህር በአይት የተፈቅድ እናስተዳሉ ከመቱላ ፍስሐ፣ መምህር ሆይ ፋሲካን ትበላ ዘንድ በየት ስፍራ እንድናዘጋጅልህ ትወዳለህ አሉት። ተመልከቱ፣ አንዳንድ ፋሲካዎችን በሰዎች ቤት አክብሯል ጌታ። ፋሲካን ትበላ ዘንድ ብሎ ሲጠይቁት ጌታችን አሁን አንድ ስፍራ አዘጋጁልኝ አላለ። እንደተለመደው አድርጓል አለ። ወደ መንገድ ውጡ። ወደ መንገድ ስትወጡ አንድ ውሃ ቀርቶ የሚመጣ ሰው ታገኛላችሁ። ያን ውሃ ቀርቶ በገንቦ ተሸክሞ የሚመጣውን ሰው ከኋላ ዝም ብላችሁ ተከተሉትና የሚገባበት ቤት ሲደርስ ባለቤቱን መምህሩ ፋሲካን የሚያደርግበት ሰዓት ደርሷል፣ ስፍራውን አሳየን በሉት። ያን ጊዜ በላይ በደርቡ ላይ የተለጠፈ ስፍራ ያሳያቸዋል። በላይ እስቲ በላይ በሉ። ሊገርም ነው። እቺ ቤተክርስቲያን ናት ከምድር ከፍ ያለ በላይ ሰማይን የምታሳይ ፋሲካን በዛ አደርጋለሁ። ታዲያ እንዴት ነው ያደረገው ፋሲካውን ጌታ? በግ አላረደም። በብሉይ ኪዳን ፋሲካ በግ ይታረዳል። በጉ መታረድ ብቻ አይደለም። በጣም የሚገርመው ለእያንዳንዱ የሚበቃ በግ ነው የሚታረደው። በብሉይ ኪዳን ታሪክ በጣም ሪከርድ የሰበረ ብዙ በግ ያረደው ኢዮስያስ የተባለ ንጉሥ ነው። የሕዝቡ ቁጥር በጣም በዝቶ ስለነበረ ከ5500 በላይ በጎች በአንድ ቀን አርዷል። 5500 በግ ግን ተበልቶ አልቋል። ጠዋት ምንም የለም። አሁንስ ክርስቶስ አይ እንዲህ ያለ በግ አይደለም፣ ተበልቶ የሚያልቅ በግ አይደለም። አሁን ፋሲካው በህብስትና በወይን ተለወጠ። አያችሁ፣ ጌታ ህብስቱን አንስቶ ባረከ። ይህ ስለ እናንተ የሚቆረስ ሥጋዬ ነው ከእርሱ ብሏል። ወይኑን አንስቶ ይህ ስለ እናንተ የሚፈሰው የአዲስ ኪዳን ደሜ ነው ከዚህ ጠጡ አለ። አይሁድንም ከቤተ መቅደሳቸው
ከመቅደስ ውስጥ በግና በሬውን በጅራፍ እየገረፈ በዕለተ ሆሳዕና ሲያወጣ እንዳይከሱት መስዋዕታችንን አወጣብን ብሎ እንዳይከሱት ቀድሞ በቃና ዘገሊላ አዘጋጅቶት ነበር፣ ተክቶታል። ይሄንን እሱ ያደረገውን ምስጢር በምን እናደርጋለን እንዳይሉ ደቀ መዛሙርቱ ክህነቱን ሰጣቸው። የማንን ክህነት? የራሱን። እስቲ የራሱን በሉ። የክርስቶስ ክህነት። አሁን ቄሱ ጋር ተጠግታችሁ ይፍቱኝ ስትሉ ምንድን ነው የሚለው ቄሱ? አቤት እኔ ፈትቼሻለሁ ብሎ ያውቃል? ይቃል አይልም አይደል? ማን ይፍታ ነው የሚለው? ክህነቱን አክብሩት ክርስቲያኖች፣ እሺ በሉት፣ አክብሩት። ይሄ ማህበራዊ ሚዲያ ላይ ወዳጆቼ ሆን ተብሎ ቤተክርስቲያኒቱን ያለ ክህነት ለማስቀረት የሚሮጠው ሩጫ አብራችሁ በስሜት አትሩጡ። በመመሬ ገሌ ልክ አትመልከቱ። ክህነቱን የሚያጠፉ ሊኖሩ ይችላሉ። በዚያ ልክ እንዳታዩት። ክህነት ምስጢራት የሚከናወኑበት ነው ወዳጆቼ። እኔ አሁን በቅርብ ያየሁት አንድ ማህበራዊ ሚዲያ ላይ ሲከረከር ሰዎቹ ጠሩ፣ ካህናቱ ገብረ ሰላም ጠሩ። ይሄ ክርስቶስ ያደረገው ቤታቸው ጠሩ፣ ጋበዙ። ቤታቸው ጠርተው ካህናቱን ጋብዘው ቀርጸው ቲክቶክ ላይ ለቋቸው። አሁን ይሄ ጤነኝነት? እኔ እኮ በዚህ ዘመን ክርስቶስ ቢመጣ በዘመን ቲክቶክ እንኳን አልመጣም። ማምላክ አንሰጥነውኛ እንዴ! በጣም ከባድ እኮ ነው። ወይ አለማድረግ ነው። አለማድረግ ካደረግን ደግሞ በቃ ይሄ ከሆነ በኋላ ስልጣኔ አይደለም ይሄ ወዳጆቼ። ክህነቱን እናክብረው እንዴ! ልጆቻችን ለአዲስ ልደት የሚወለዱት በክህነት ነው። መስዋዕቱ የሚለወጠው በዚህ ክህነት ነው። ይሄ ክህነት የክርስቶስ ክህነት ነው። ነውር የሌለው ክህነት ነው። ነውር ያልተገኘበት ክህነት የተቀበለው ቄስ ለዚህ ክህነት የማይመጥን ከሆነ መክሊቱን በመቅበሩ ራሱ እግዚአብሔር ይጠይቀዋል። ተውት እሱ። እናንተ ግን ክህነቱን አክብሩ። ለቤተ ክርስቲያን የሰጠው ነው። ወደ ዘላለማዊ ሕይወት መሻገር የምንችልበት፣ ሞትን መፍታት የምንችልበት፣ ሞትን ማሰል የምንችልበት፣ ዘላለማዊ ሕይወትን መስጠት የምንችልበት ክህነት ይህን ታላቅ ስጦታን የሰጠው የትንሣኤው ፍሬ ይሄ ነው። ክርስቶስ በመነሳቱ ያገኘነው ይሄ ነው። ይሄ ወደ ዘላለማዊ ህልውና የሚያሻግረን የቤተ ክርስቲያን ሀብት ነው። አንድ ታሪክ ባጭሩ ነግሬያችሁ ትምህርት የለም። አግናጢዎስ ይባላል። እስቲ አግናጢዎስ በሉት። በጣም ታሪካቸው ከሚያስደስቱኝ ሰማዕታት መካከል አንዱ ነው። አግናጢዎስ በጣም በሚደንቅ ሁኔታ ጌታችን በመዋዕለ ሥጋዌ ሲያስተምር በምድር ላይ ሕፃናትን ወደ እኔ ይመጡ ዘንድ አትከልክሏቸው ብሎ ካቀፋቸው ሕፃናት መካከል አንዱ ነው። በክርስቶስ ክንድ የታቀፈ ነው እና በክርስቶስ ክንድ በልጅነቱ የታቀፈ ወዴት ሊሄድ ይችላል ወዳጆች? ወዴት ሊሄድ? ልጆቻችሁን ማን ነው የሚያቅፍላችሁ? ወዳጆች ይሄ ነው የምታደርጓቸው። በክርስቶስ ክንድ የታቀፈ አድጎ ትራጃን በሚባል ንጉሥ ዘመን ወንጌል ያስተምራል። የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር ነበረ እና ወንጌል ሲያስተምር ትራጃን ደግሞ አንድ ሕግ አውጥቶ ነበር። ክርስትና ወንጀል ነው፣ ክርስትና ማስፋፋትም መስበክም ወንጀለኛነት ነው ብሎ በሞት የሚቀጣበት ሕግ አውጥቶ ነበር። ትራጃን ይህን አዋጅ አውጆ አግናጢዎስ ያስተምራል። አንድ ቀን ወታደሮቹ ለንጉሱ ነገሩት። ትራጃን አማከረና ባለስልጣናቱን ለተራቡ አንበሶች እንዲሰጥ ብለው ፈረድበት በዚህ ብለው ያንን ፍርድ ፈርዶበት ያን ደብዳቤ ንጉስ ደብዳቤ ይዞ አግናጢዎስ ወደሚያስተምርበት ስፍራ መጡ እና እሱ ወደሚያስተምርበት ስፍራ መጡና ያን ደብዳቤ ሲያሳዩት መጀመሪያ ወታደሮቹን የምታስሩበትን ሰንሰለት ስጡኝ አላቸው። ሰንሰለቱን ተቀበለና አባቴ ቅዱስ ጳውሎስ የታሰረልህ ክርስቶስ ሆይ እኔም ለአንተ ክብርና ስም ታሰርልህ ዘንድ ለዚህ በረከት ስላቻኸኝ አመሰግናለሁ ብሎ የሚታሰርበትን ሰንሰለት ሳሙ። ከዚያ በሰንሰለት አስረው ይዘውት ሲጓዙ በጣም የሚገርመው ይዘውት ሲጓዙ ደቀ መዛሙርቱ እየተከተሉ ያለቅሳሉ። መምህራችን ሆይ ዓይናችን እያየ አንበሳ ሊበላ ነው እና ወታደሮቹን ለምነን አሊያም ደግሞ ጉቦም ቢሆን ሰጥተን አስጥለን ዘመን ሲስተካከል መጥተህ ታገለግለናለህ ምናምን አሉት። አግናጢዎስ እንዲህ አለ፣ ያስተማርኳቸውን ትምህርት ታምናላችሁ? አዎ አሉት። ትንሣኤ ሙታን እንዳለ ታምናላችሁ? አዎ። ከሞት በኋላ ሕይወት እንዳለ ታምናላችሁ? አዎ። እንግዲያውስ ከሞት በኋላ ሕይወት እንዳለ የምታምኑ ከሆነ በውስጥ ያለው ሕይወትን አይለኛልና በእንባችሁ እንቅፋት አትሁኑብኝ። እኔ በእግዚአብሔር ፊት በሕያው መስዋዕት ሆኜ የምቀርብ እንጀራ ነኝ ለእግዚአብሔር እና እንጀራ ደግሞ ስንዴ ደግሞ እንጀራ እንዲሆን መፈጨት አለበት። እኔም በክርስቶስ ፊት ሕያው እንጀራ ሆኜ ሕያው መስዋዕት ሆኜ በፊቱ እንድቀርብ በዚህ አንበሳ ጥርስ ልፈጭ ይገባኛል። እንደወፍተዋል ከተፈጨው በኋላ የእሱ ሕይወት ነው የምቀርበዋል እና ተጉኛለሁ
እናንተ የአንበሳውን ጥርስ ነው የምታዩት አለ። እኔ ግን በአንበሳው ጉሮሮ መሃል የክርስቶስን እጅ ተዘርግቶ ያቀፈው እጅ ተዘርግቷል። ታዩታላችሁ። በዓለም ውስጥ ያላችሁ የክርስቶስን እጅ እናያለን። በመስሪያ ቤታችን እናያለን። ወጣቶች በምትሉበት ቦታ ታዩታላችሁ። የክርስቶስ እጅ የሚከተላችሁ የሚጠብቃችሁ እናያለን ነው። አሁን እዚህ ከሰማን በኋላ ዘጋቻውን እንለው በል ደግሞ የነገው ጉባኤ ላይ እንገናኝ ልንለው እንደ ካፌ ጓደኛ ይሄ ልክ አይደለም ወዳጆቼ። አግናጦስን አንበሶቹ ወረወሩት። አንበሶቹ ምንም ሳያስቀሩ በሉት፣ ምንም አጥንቱን ሳይቀር ፈጩት። ምንም በጣም የሚገርመው የአግናጦስን ልቡን ብቻ አንበሶቹ አልነኩት። ምኑን ብቻ አልኳችሁ? ልቡን ብቻ። እና ደቀ መዛሙርቱ ሊቀብሩ ሲሄዱ ሰውነቱ ምንም የለም እና ልቡ ብቻ አገኙት። እና ልቡን ሲያገኙት ምን ይላል መሰላችሁ? ልቡ ላይ ኢየሱስ ክርስቶስ የዘላለም ንጉሥ የሚል ተጽፏል። ይገርማችሁ። አያችሁ፣ ይሄንን ነው ወንጌል ያደረጉት ደቀ መዛሙርቱ። ወዳጆቼ አሁን የክርስቶስ ትንሣኤ ለቤተሰቦቻችሁ፣ ለታናናሾቻችሁ፣ ለልጆቻችሁ ትንሣኤ እንድትሆኑ ክርስቶስ በእናንተ በትዳራችሁ፣ በሕይወታችሁ፣ በንግዳችሁ፣ በስራችሁ፣ በንግግራችሁ ውስጥ ለልጆቻችሁ እንዲታይ ነው። ትንሣኤ ማለት ይሄ ነው። እንዲህ ከሆነ የክርስቶስ ትንሣኤ ተካፋዮች ነን። ክርስቶስ እንደሞተ ለዓለም መሞት አለብን። ክርስቶስ እንደተነሳ ለጽድቅ የምንነሳ ለመሆን ይገባናል። አምላካችን እግዚአብሔር ከትንሣኤው ፍሬ እንድንጠቀም መንፈሳዊ ጉልበቱን ያድለን። የሰማነው